ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ። የዛሬ ቀዳሚና የመጀመሪያ ዜና የሚሆነው ሰንጀይ ሊያ በንሳሊ ከደኑሽ ጋር ለሚሰራው ፊልም ከሪና ካፑርን እያናገረ እንዳለ ተነግሯል። ይህም ማለት በዚህ ፊልም ላይ ከሪና ካፑር ሴት መሪ ተዋናይ ሆና ትጫወታለች ማለት ነው። ደኑሽና ሰንጀይ ሊያ በንሳሊ ስለሚሰሩት ፊልም እንኳን በጣም ብዙ ወጣ መረጃ የለም፣ ብዙ ተመልካችም አያውቅም የሚባል ነው። ግን በዛው ልንገራችሁና በሰንጀይ ሊያ በንሳሊ ፕሮዳክሽን ካምፓኒ አንድ ጀንግል አድቬንቸር ታሪክ ያለው ፊልም ለመሰራት እየተዘጋጀ ነው ያለው። በዛ ፊልም ላይም ደግሞ ደኑሽ መሪ ተዋናይ ሆናል ተብሏል። መረጃው እንደሚያሳየው ከሆነ ስኬሉ በጣም ተለቅ ያለና ከፍ ያለ ጀንግል አድቬንቸር ፊልም ሲሆን በዛውም ማይቶሎጂካል ይዘትም አለው ተብሏል። የፊልሙ ታሪክም ደግሞ በአንድ በትልቅ ዝሆን ላይ ያጠነጥናል ተብሏል። ይህንን ፊልም የታሚል ዳይሬክተር የሆነው ፒኤስ ቪክረም ዳይሬክት የሚያደርጉ ሲሆን ሰንጀይ ሊያ በንሳሊ ደግሞ ፕሮዲውስ ያደርጓል የተባለ ፊልም ነው። በእርግጥ ቀደም ብሎ ሰንጀይ ሊያ በንሳሊ ዴቭዳስ የተሰኘው ፊልም ላይ ለፓርቨቲ ሮል ከሪና ካፑርን ማስተቦን ፈልጎ ነበረም። በመጨረሻ ግን አሽዋሪያ ራይን አስፈረማት። ይህን ነገር ካየች በኋላ ከሪና ካፑር በጣም ተናዳ ነበረም። በከሪናና በሰንጀይ ሊያ በንሳሊ መካከል እንኳን ብዙ አለመግባባቶች አሉ። ግን አሁን ላይ እንደሚታየው ከሆነ አለመግባባታቸው በፍጥነት ያበቃል ማለት ነው። ከሪና ካፑር የፊልሙን ታሪክ ከሰማች በኋላ ወደዋለች። እንደዛም ሆኖ ግን ፊልሙን ለመስራት ተስማምታ አልፈረመችም ተብሏል። ሁሉም ነገር በትክክል ከሄድና ከተስማሙ እንግዲህ የፊልሙ ቀረጻ ኖቬምበር ወር ላይ አንድ ብሎ የሚጀምር ሲሆን ሙሉ ለሙሉ ቀረጻውን ደግሞ ጃንዋሪ ላይ ይጀምራል ተብሎ ይጠበቃል። በእርግጥ ጃንዋሪ ላይ ደግሞ ሰንጀይ ሊያ በንሳሊ ራሱ ዳይሬክት ያደረገው ላቬንደር የተሰኘው ፊልም ለይታ ይበቃል ተብሏል። በዛውም ደግሞ ከደኑሽ ፊልም ጋር የተያዘ ደግሞ ተጨማሪ መረጃ እስከመቼ ይወጣል የሚለውን አብረን ምና ይሆናል። አዋራፕን ሁለተኛው ክፍል ትሬለሩ በትላንትናው ዕለት ኦገስት 6 ላይ ለእይታ በቅቷል። አዋራፕን ሁለተኛው ክፍል እንኳን እንደሚራዘም ያለፉት ጥቂት ቀናት በጣም መነጋገሪያ ሆኖ ነበረ። ግን ደግሞ የፊልሙ አክተር ኢምራን ሃሽሚና የፊልሙ ፕሮዲውሰር አንድ ላይ ቪዲዮ ላይ በግልጽ ተናግረው ነበረ። ይህ ፊልም አይራዘምም፣ እንዲያውም በዕለቱ ኦገስት 14 2026 ለይታ ይበቃል ብለው ነበረ። በእርግጥ ኦገስት 14 ላይ ሰኒ ፓጂ የተወነበት በትዋራ 947 የተሰኘው ፊልም ለይታ ይበቃል ተብሏል። ይህም ማለት ኦገስት 14 ላይ አዋራፐንቱና በትዋራ 947 የተሰኙ ፊልሞች ቦክስ ኦፊስ ላይ ክላሽ ያደርጋሉ ማለት ነው። ሁለቱም ፊልሞች እንግዲህ በጣም ትልቅ ስም አላቸው ወይም በጣም ተጠባቂ ፊልሞች ናቸው። የአዋራፐንቱ ደግሞ ትሬለሩ በጣም ያምራል፣ ተመልካቹም ወዶታል። በእርግጥ ቀደም ብሎ የአዋራፐንቱ ቲዘሩ ተመልካቹ በጣም ወዶትና ተመችቶት ነበረ። ትሬለሩም አሪፍ ይሆናል የተባለውን ያህል በጣም ቆንጆ ትሬለር ማሳየት ችለዋል። በእርግጥ አዋራፐንቱ ገና ቲዘሩ ለእይታ ከበቃ ጀምሮ የሰያራ ቫይብ አለው ተብሎ ነበረ። እናንተ ምን ትላላችሁ? አዋራፐንቱ ልክ እንደ ሰያራ ይሆናል እንዴ? እስቲ እናንተ እዚህ መልስ መልሱት። इस बार या तो ये आवारापन खत्म होगा या मैं ሰልማን ካንና ቫምሲ ፔድፐል የሚሰሩት ቀጣይ ስራቸው የሚቀጥለው ዙር ቀረጻም ከኦገስት 6 ጀምሮ ሙምባይ ውስጥ አንድ ብሎ ጀምሯል። የፊልሙንም ደግሞ ይሄኛው ዙር ቀረጻ አንድ ወር ተኩል ያህል ያለማቋረጥ ቀረጻ ይደረግለታል ተብሏል። መረጃው እንደሚያሳየው ከሆነ በዚህኛው ዙር የፊልሙን 3 ትልልቅ የሚባሉ አክሽን ሲኩዌንሶች ቀረጻ የሚደረግ ሲሆን ይህም ደግሞ ፊልሙ ላይ ካሉ ትልልቅ ከሚባሉ አክሽን ሲኩዌንሶች መሃል ከፊት የሚጠሩት ናቸው። በአሁኑ ዙር ቀረጻ ከሰልማን ካን ጋር አንድ ላይ ነየንታራ የምትቀላቀልና አብራው የምትሆን ሲሆን በሁለቱ መካከል ያለውንም ሮማንቲክ ሲንም ቀረጻ ይደረግለታል ተብሏል። የፊልሙ ቀረጻ እንግዲህ ከትላንትና ከኦገስት 6 ጀምሮ ተጀምሯል። ያለማቋረጥም አንድ ወር ተኩል ያህል ይቀጥላል ማለት ነው። የፊልሙ ርዕስ እንኳን እስካሁን ድረስ አልተረጋገጠም ወይም ኮንፈርም አላደረጉም። ግን ደግሞ አንዳንድ መረጃዎች እንደሚያሳዩት የፊልሙን ታይትል እንዲሁም የመጀመሪያ ቲዘሩን አንድ ላይ የሰልማን ካን ልደት ሲከበር ማለትም ዲሴምበር 27 ለይታ ይበቃል ተብሏል። በእርግጥ የሰልማን ካን ይሄ ፊልም ኢድ 2027 ነው ለይታ የሚበቃው ተብሏል። ግን መጀመሪያ ደግሞ የሰልማን ካን ልደት ላይ ዲሴምበር 27 ምን ይፈጠራል የሚለውን አብረን ማየት አለብን መሰለኝ። በእርግጥ ሰልማን ካን አጠናቆ ያስቀመጠው መትርቡቢ የተሰኘው ፊልሙም ተመልካቹ ያለ ትዕግስት እየጠበቀን ያሉን ለማየት። ግን የሚያሳዝነው መትርቡቢ ከተሰኘው ፊልም ጋር የተያዘ ምንም አይነት ትክክለኛ መረጃ አልወጣም እስካሁን። ይሄ ፊልም እንግዲህ በዚህ ዓመት ይወጣል ወይስ ደግሞ በቀጣይ ዓመት ለሚለው እንኳን በቀጣይ ጥቂት ቀናት ውስጥ አናውንስ ሲደረግ ነው የምናውቀው ማለት ነው። ሱሪያ ስለ ሮሌክስ ፊልም አንድ ኢንተርቪው ላይ በተጠየቀ ሰዓት ላይ እንደተናገረውና መልስ እንደሰጠው ከሆነ እኔ እንኳን ምንም ሊገባኝ አልቻለም ሎኬሽ ከነግራጅ ምን እያደረገ እንዳለ ብለዋል። ቀደም ብሎ ባለው አርጁን ፊልም ቢዚ ሆኖ ነበረ። ከዛ ቀጥሎ ደግሞ ቪክረም ሁለተኛው ክፍልም አለ። ግን በአንድ ኢንተርቪው ሎኬሽ ከነግራጅ ሲናገር ሰምቼዋለሁ። ሮሌክስን የቻለ ወይም ራሱን የቻለ አንድ ፊልም እሰራለሁ ብሎ ሲናገር ሰምቼዋለሁ። መቼ እንደሚሰራ ግን ያው ጊዜ ነው የሚፈጀው እንጂ እኔም አላቀም በማለት ነበር የመለሰው። ስለ ሎኬሽ ከነግራጅ ሲኒማቲክ ዩኒቨርስ እንኳን እርግጠኛ ነኝ ብዙዎቻችሁ ታውቃላችሁ። ቪክረም የተሰኘው የከማል ሃሰን ፊልም ላይ የሱሪያን ማለትም የሮሌክስን ካራክተር ተመልካቹ በጣም ወዶት ነበረም። ከዛን ጊዜ ጀምሮ ሮሌክስ ራሱን የቻለ ሶሎ ፊልም እንዲሰራለት ተመልካቹ የጠየቀ ነው ያለው። እኔ እንኳን ከጠየቃችሁኝ ኬቲ ሁለተኛ ፊልም እንኳን ይሰራል ለሚለው ነገር እድሉ አነስ ያለ ነው። ምክንያቱም ሎኬሽ ከነግራጅ አሁን በቀጣይ ያሉ አርጁን ፊልም ዳይሬክት ያደርጋል። ያም ደግሞ ገና ጊዜ ፈጃል የተባለ ነው። ኬቲቱ እንኳን ይሰራል ለሚለው ነገር ተስፋ ከሌለ ደግሞ ሮሌክስ ራሱን የቻለ ሶሎ ፊልም ይሰራለታል ብዬ እንኳን ተስፋ ለማድረግ ያን ያህል እድል አለ ብዬ አልጠብቅም። ግን አንድ የተረጋገጠ ነገር አለ። ሱሪያ አንድ ፊልም ሰርቶ ወይም በፓን ኢንዲያን ቦክስ ኦፊስ ላይ ሱፐርሂት ከሆነና ብላክበስተር ከሆነ በእርግጠኝነት ሮሌክስ ራሱን የቻለ ሶሎ ሙቪ ሰርቶለት እንደሚመጣ እርግጠኛ ነኝ። ወይም ደግሞ ይህን ያረጋግጣለን በደንብ ያሳምናል
ይሆናል። ተስፋ እንኳን አነስ ያለ ነው። እናንተ ስለዚህ ጉዳይ ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ገለጹልኝ። ናኒ የሚተውንበት ብለዲ ሮሚዮ ከተሰኘው ፊልም ጋር አንዳንድ መረጃዎች ወጥተው አይቻለሁኝ። የዚህ ፊልም ቀረጻም ኦክቶበር ላይ ይጀምራል ተብሏል። ናኒ በአሁኑ ሰዓት ላይ በቀጣይ ለእይታ የሚበቃው በፓራዳይዝ የተሰኘው ፊልም ቀረጻ እያደረገ ቢዚ ነው ያለው። የዚህ ፊልም ቀረጻም እንግዲህ ሙሉ ለሙሉ እስከዚህ ወር መጨረሻ ድረስ ይጠናቃል ተብሎ ይጠበቃል። ፓራዳይዝ ቲዘሩ እንኳን ኦገስት 6 ላይ ወይም ትላንትና ለእይታ በቅቷል። ፊልሙ ደግሞ በቀጣይ ወር ለእይታ እንደሚበቃ አናውንስ አድርገዋል በዛው። ይህም ማለት ፓራዳይዝ የተሰኘው ፊልም ለእይታ ከበቃ በኋላ የናኒ ቀጣይ ፊልም ብለዲ ሮሚዮ እንደሚሆን አናውንስ አድርገዋል። ይህንን ፊልም ደግሞ የሳሆ ፊልም ዳይሬክተር የሆነው ፉጂት ዳይሬክት ያደርገዋል ተብለዋል። የብለዲ ሮሚዮ ፊልም ታሪኩ የሚያጠነጥነው በአንድ ጋንግስተር ታሪክ ላይ ሲሆን በሆነ ምክንያት ሼፍ ይሆናል ወይም ምግብ አብሳይ ይሆናል። ግን ደግሞ አንድ ክስተት ይከሰትና ወይም ደግሞ ነገር ሲፈጠር ወደ ወንጀሉ ዓለም በድጋሚ ሲመለስ ይታያል። ስለዚህ የወጣ መረጃ እንደሚያሳየው ከሆነ ብለዲ ሮሚዮ የተሰኘው ፊልም ቀረጻውን ኦክቶበር ወር ላይ ይጀምራል ተብሏል። ያም ማለት ደግሞ እስከ 2027 መጨረሻ ድረስ ፊልሙ ለእይታ ሊበቃ ይችላል ማለት ነው። የካርቲክ ሱባራጅ 10ኛ ፊልሙ ርዕስ ከንፈርም ሆኗል ወይም ተረጋግጧል። አሁን ላይ እንደተባለው ከሆነ ሴፕቴምበር 25 2026 ላይ ፊልሙ ለእይታ ይበቃል ተብሏል። የፊልሙ ርዕስም ደግሞ ድሩቲ ይሆናል የተባለ ሲሆን በፊልሙ ላይም ከክሪቲ ሱሪስ ጋር ሪሺካንትና ሱራን ከፊት ቦታውን ይዞ የሚጫወቱበት ፊልም ይሆናል ተብሏል። ስለ ታሪኩ እንኳን እስካሁን ድረስ ምንም የወጣ መረጃ የለም። ግን መረጃው እንደሚያሳየው ከሆነ የዚህ ፊልም ታሪክ ለዳይሬክተሩ ለካርቲክ ሱባራጅ ለልቡ በጣም ቅርብ የተባለና የስሜት የሚገልጽበት ፊልም እንደመሆን አንዳንድ መረጃዎች ወጥተዋል። ምክንያቱም ይህንን ፊልም ለረጅም ዓመታት መስራት ፈልጎ እንደነበረም የሚያሳይ መረጃ አለ። ፖስተሩ ሲታይ እንኳን አንድ ሮማንቲክ ድራማ ፊልም እንደሚመስል የሚያሳይ ነገር አለ፣ ወይም ቫይቡ ወደዛ ነው። ስለዚህ በቀጣይ ደግሞ የድሩቲ ፊልም ታሪኩ ሙሉ ለሙሉ ምን ይመስላል የሚለውን አብረን ምን ይሆናል። ካርቲክ ሱባራጅ በእርግጥ ቀደም ብሎ ፔታና ሎትረን ጨምሮ በጣም ታዋቂ የሆኑ የተለያዩ ፊልሞችን ዳይሬክት በማድረግ ይታወቃል። ስለዚህ እሱ የ10ኛ ፊልሙ ደግሞ እንዴት ይሆናል የሚለውን አብረን ምን ይሆናል። ሰንዲፕ ኪሸንም በሁለት ክፍል ለእይታ የሚበቃ አንድ ፋንታሲ አድቬንቸር ታሪክ ያለው ፊልም እየሰራ ነው ያለው። የፊልሙ ርዕስም ደግሞ ከሪካላ እንደሚሆን አናውንስ ተደርጓል። ቀደም ብሎ ከከሪካላ ፊልም ጋር የተያዘ አንድ ፈርስት ሉክ ፖስተሩ ለእይታ በቅቷል። ፖስተሩ ላይ ደግሞ ሰንዲፕ ኪሸን አንድ ጀግናን ወይም ዋሪየር ሆኖ አንበሳ ሲያሳድና ሲያባር ሲከተል ይታያል። ከሪካላ የተሰኘው ፊልም በሁለት ክፍል ለእይታ ይበቃል ተብሏል። የመጀመሪያው ክፍል ጁላይ 2 2027 ለእይታ የሚበቃ ሲሆን ሁለተኛው ክፍል ደግሞ ኦክቶበር 28 2027 ላይ ለእይታ ይበቃል ተብሏል። ይህ ፊልም ደግሞ ከታሚልና ቴልጉ ጭምር በሂንዲም ለእይታ የሚበቃ እንደሆነ አናውንስ አድርገዋል። ሰንዲፕ ኪሸን በእርግጥ ቀደም ብሎ ካፕተር ሚለር እና ራይን የተሰኙ ፊልሞች ላይ ከደኑሽ ጋር አብሮ ተውኗል። በእነዚህ ፊልሞች ላይም ሳይድ ሮል ቢሆንም የእሱን ትወና ግን ተመልካቹ ወዱና አድንቆት ነበረም። ጎበዝ አክተር ነው፣ ግን በፓን ኢንዲያ ታሪክ ላይ እስካሁን ድረስ ማንም ያቅሰው አለም ይባል አይደለም። ከሪካላ ደግሞ አንድ ተለቅ ያለ ፊልም ነው። በዚህ ፊልም ላይ መሪ ተዋናይ ያደርገውታል። ስለዚህ በቀጣይ ከዚህ ፊልም ጋር የተያዘ ተጨማሪ መረጃ እስከ መቼ ይወጣል የሚለውን አብረን የምንጠብቀው ይሆናል። AK64 ማለትም የአጂት ኩማር ቀጣይ ፊልሙ ርዕሱ በአሁኑ ሰዓት ላይ ኮንፈርም ተደርጓል ወይም ተረጋግጧል። የአጂት ኩማር ቀጣይ ፊልሙ ርዕሱ ይሆናል የተባለው ደር ዴቪል ይሆናል ተብሏል። የደር ዴቪልን ፈርስት ሉክ ፖስተሩን ርዕሱን የያዘ ፖስተር ለእይታ ያበቁ ሲሆን ፖስተሩ ላይም ደግሞ የፊልሙ አክተር አጂት ኩማርና ዳይሬክተሩን አዲክ ረቪቸንደርን ስማቸውን ቁልጭ አድርገው ጽፎታል። የፊልሙ ቀረጻ እስካሁን ድረስ እንኳን አልተጀመረም፣ ግን ከአሁኑ የፊልሙ ርዕስ አናውንስ አድርገዋል። ይህም ማለት ደግሞ በቀጣይ ጥቂት ቀናት ውስጥ የፊልሙ ቀረጻ አንድ ብሎ ይጀምራል ማለት ነው። አዲክ ረቪቸንደር በእርግጥ ቀደም ብሎ አጂት ኩማር የተወነበትን ጉድ ባድ አግሊ የተሰኘውን ፊልም ዳይሬክት አድርጎለት ነበረ። ይህ ፊልም ደግሞ ቦክስ ኦፊስ ላይ ፍሎፕ ሆኖ ነበር ያለፈው። ግን ደግሞ የአክተሩ የአጂት ኩማር አድናቂዎች በጣም ብዙ ናቸው። ቀጣይ ስራውንም ደግሞ ለማየት ፊልሙን ያለ ትዕግስት ነው የሚጠብቁት። ርዕሱ በአሁኑ ሰዓት ላይ ተረጋግጧል። ስለዚህ በቀጣይ ደግሞ ደር ዴቪል ከተሰኘው ፊልም ጋር የተያዘ መረጃ እስከሚወጣ ድረስ እንጠብቃለን ማለት ነው። ቦክስ ኦፊስ ላይ ስላሉ ፊልሞች መለስ ብለን ስናይ ስፓይደርማን ብራንድ ኒው ዴይ የተሰኘው ፊልም በህንድ ቦክስ ኦፊስ ብቻ በኔት ኮሌክሽን 300 ከሮር እንደገባ አናውንስ ተደርጓል። ከኢንድ ጌም እና አቫታር ሁለተኛ ፍል ቀጥሎ ይሄ የሆሊውድ ሶስተኛ ፊልም ሆኑ ነው። እንግዲህ የህንድ ቦክስ ኦፊስ ላይ ከ300 ከሮር በላይ የሰበሰበ ሶስተኛ ፊልም ሆነ ማለት ነው። ፊልሙ ስድስተኛ ቀኑ ላይ ከ20 ከሮር በላይ መሰብሰብ ችሏል። ሁለተኛ ዊኬንዱ ደግሞ ሲጠናቀቅ 400 ክለብ እንደሚገባ የተረጋገጠ ሆኗል። እንደዛ ከሆነ ደግሞ የመጀመሪያ የሆሊውድ ፊልም ሆነ ማለት ነው። 400 ከሮር ክለብ መግባት የቻለና መሰብሰብ የቻለ የመጀመሪያ ፊልም ያስብለዋል። ስለዚህ በቀጣይ ደግሞ ብራንድ ኒው ዴይ ሁለተኛ ሳምንቱ ላይ ወይም ሁለተኛ ዊኬንዱ ላይ ምን ያህል ይሰበስባል የሚለውን አብረን ምን ይሆናል። ክሪስቶፈር ኖላን ዳይሬክት ያደረገው ዘ ኦዲሲ የተሰኘው ፊልም የህንድ ቦክስ ኦፊስ ላይ 150 ከሮር መድረስ ችሏል። 19ኛ ቀኑ ላይ ፊልሙ 2.50 ከሮር አካባቢ መሰብሰብ ችሏል። ከዚህ በኋላም ደግሞ 15 እና 20 ከሮር አካባቢ ቦክስ ኦፊስ ላይ ይሰበስባል ተብሎ ይጠበቃል። በዚህ ዓመት በአስገራሚ ሁኔታ የሆሊውድ የተለያዩ ፊልሞች የህንድ ቦክስ ኦፊስ ላይ ምርጥ ገንዘብ መሰብሰብ ችለዋል። በቀጣይም ደግሞ ለእይታ የሚበቁ ፊልሞች ቦክስ ኦፊስ ላይ በህንድ ውስጥ ምን ያህል ይሰበስባሉ የሚለውን አብረን ምን ይሆናል። በቀጣይ 5 ወራት ውስጥ ሬዚደንት ኢቪል፣ ዲገር፣ ስትሬት ፋይተር፣ ክሌፌስ፣ ዘ ሃንገር ጌም እና አቬንጀርስ ዱምስዴይን ጨምሮ ዲዩን 3ኛው ክፍል እና ጁማንጂ ኦፕን ወርልድን ጨምሮ የተለያዩ ፊልሞች ለእይታ ይበቃሉ ተብለዋል። ሁሉም ደግሞ ትልልቅ ፊልሞች ስለሆኑ እነዚህ ትልልቅ የተባሉ የሆሊውድ ፊልሞች የህንድ ቦክስ ኦፊስ ላይ ምን ያህል ይሰበስባሉ የሚለውን እድሜና ጤናውን ይስጠን አብረን እያየን እንሄዳለን። ግን ከነዚህ ፊልሞች መሀል እናንተ በጣም የምትጠብቁት የትኛውን ነው? የሆሊውድ ፊልም ተመልካችና ተከታይ ከሆናችሁ ማለት ነው። ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትዕግስት እጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ
እኔ አማርኛ መናገሪያ የግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।